በአንድ ምሳሌ መጀመር እፈልጋለሁ። አንድ ቦታ የሆነ ዛሬ እንደውም የተደረመሰ ህንፃ ሰምታችሁ እንደሆነ አንድ ቦታ ላይ ነበርና በጣም ያሳዝናል። ያው የተደረመሰ ህንፃ በጣም ብዙ ሰዎች ተጎድተዋል። ልክ እንደዛ አይነት ምሳሌ ወደዛ አይነት ቦታ ልወስዳችሁ እፈልጋለሁ። ህንፃው ተደርምሶ ሰዎች ብዙዎቹ እንግዲህ የሞቱ የቆሰሉ ሰዎች አሉ። እንግዲህ እነሱን ለማዳንና ለመታደግ በጣም ርብርብ እየተደረገ ወደ አንድ ሆስፒታል አቅራቢያ ወዳለ ሆስፒታል በጣም ሰዎች አምቡላንስ የሚጮህ አምቡላንስ እንግዲህ አይምሯችሁ ውስጥ እንድትወስዱ ፈልጋለሁ። አንዳንዶቹ በመኪና አንዳንዶቹ በአምቡላንስ ወደ ድንገተኛ ኢመርጀንሲ ሩም ነው አይደል የሚባለው፣ ወደዛ ይወስዷቸዋል ማለት ነው። እና ሁሉም ሰው አቴንሽኑ ወደዛ ሆስፒታል ነው ተስፋ ያደረገው ያንን ሆስፒታል ነው። ድንገት እዛ ሆስፒታል ማገገሚያ ክፍል ሲካሄድ የዛ ሆስፒታል ማገገሚያ ያለው ሴታፑ በሙሉ ወጥቷል፣ ተነቅሎ ወጥቷል። የኢመርጀንሲ ኦክሲጅን ሴታፑ፣ ሌሎች ለማገገሚያ የሚረዱ ነገሮች በሙሉ ወጥተዋል። እንደውም እዛ ያሉት ሰዎች እዛ ያሉት ሕክምና የሚሰጡ ሰዎች እዛ የማገገሚያ ክፍል ሜዳው ክፍል ውስጥ ሰፊ ክፍል ነው፣ ኳስ እየተጫወቱ ነው። ምን አይነት እንደዛ አይነት ሐኪም የለም፣ እንደዛ አይነት ሐኪም የለም። ግን ኳስ እየተጫወቱ ነው ማለት የታለመለት ዓላማ ተትቶ ለተለየ ዓላማ ውሎ እንደዛ ብታዩ ምን አይነት ስሜት ይሰማችኋል? ፕሮባብሊ ዛሬ የምንካፈለው ክፍል ትንሽ ሜዲቴት ያደረግነው እንደሆነ እንደዛ አይነት ስሜት ከዛም የባሰ ስሜት እንዲሰማን የሚያደርግ ክፍል ነው። ይሄ ክፍል አራቱም የወንጌላት ክፍል ውስጥ ይገኛል። አራቱም የወንጌላት ክፍል ውስጥ የሚገኙ ታሪኮች በጣም ትንሽ ናቸው። እንደውም ቴማታይዝ ካደረግናቸው 13 14 ይሆናሉ። ኢየሱስ ክርስቶስ 5000 ሰው መገበ፣ ኢየሱስ ክርስቶስ መጠመቁ፣ ኢየሱስ ክርስቶስ አገልግሎት፣ ፕሮባብሊ ሌሎች እንዴት የጴጥሮስ መክዳት፣ ብዙ መዘርዘር ይችላል። የይሁዳ መክዳት እዛው ምዕራፍ ላይ አራቱም ክፍሎች ላይ ተጠቅሷል። ጌታ ኢየሱስ ክርስቶስ የመጨረሻው ሳምንት ላይ የተከፈለው መከራ፣ የተቀበለው መከራ፣ ስቅለቱ፣ ሞቱ፣ እንደገና መነሳቱ እያለ የምንዘረዘራቸው ግን በጣም ጥቂት ክፍሎች ናቸው። አራቱም ክፍል ውስጥ ከተጠቀሰ ያ ሐሳብ በጣም ውድ ሴንትራል የሚባል ማዕከላዊ የሚባል በተለይ ከኢየሱስ ክርስቶስ ተልእኮ አንጻር በጣም ማዕከላዊ የሚባል ክፍል ነው ማለት ነው። አዕማድ የሆነ የስነ መለኮታዊ ክብደቱም ከፍ ያለ ክፍል ነው ማለት ነው። እንግዲህ ዛሬ የምናየው ስቶሪ፣ ዛሬ የምናየው ታሪክ እንደዚህ አራቱም ክፍል ውስጥ የተጠቀሰ ታሪክ ነው። የተጠቀሰባቸውን ክፍሎች አትገልጧቸውም። እኔ ሁለቱን ብቻ በኋላ መርጬ እነግራችኋለሁ። ማቴዎስ ወንጌል ምዕራፍ 21 ከ12 እስከ 13፣ ማርቆስ ከ11 ከ15 እስከ 17፣ ሉቃስ ወንጌል ከ19 ከ45 እስከ 48፣ ዛሬ ደግሞ ጠለቅ አድርገን የምናየው የዮሐንስ ወንጌል ምዕራፍ 2 ከ13 እስከ 16 ላይ የተጠቀሰ ታሪክ ነው። ለኛ ለመግቢያ እንዲሆነን አትሊስት አብዛኛውን ፐርሰንቴጅ የሚሸፍነው ሁለት ክፍል ናቲ ታነብልናለህ፣ እናደምጣለን። ዮሐንስ ወንጌል ምዕራፍ 2 ከ13 እስከ 16 እና ፕሮባብሊ እስከ 17፣ እንዲሁም ደግሞ ማርቆስ ወንጌል ምዕራፍ 11 ከ15 እስከ 17 እናደምጣለን። የአይሁድ ፋሲካም እንደተቃረበ ኢየሱስ ወደ ኢየሩሳሌም ወጣ። በቤተ መቅደሱ አደባባይ ከብቶችን፣ በጎችንና እርግቦችን የሚሸጡ እንዲሁም ተቀምጠው የገንዘብ ምንዛሪ የሚያከናውኑ ሰዎች አገኘ። የገመድ ጅራፍ አበጅቶ በጎችንና ከብቶችን ሁሉ ከቤተ መቅደሱ ግቢ አባረረ። የመንዛሪዎችን ገንዘብ በተነ፣ ጠረጴዛዎቻቸውንም ገለበጠ። ርግብ ሻጮችንም እነዚህን ከዚህ አስወጧቸው፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም ለቤት ያለኝ ቅናት ያቃጥለኛል ተብሎ የተጻፈው ትዝ አላቸው። አይሁድም ይህን ሁሉ ለማድረግ ስልጣን እንዳለ የሚያረጋግጥ ምን ተአምራዊ ምልክት ታሳየናለህ አሉት። ኢየሱስም ይህን ቤተ መቅደስ አፍርሱት፣ እኔም በ3 ቀን መልሼ አነሳዋለሁ ብሎ መለሰላቸው። ማርቆስ 11 ከ15 እስከ 17 ማርቆስ 11 ከ15 እስከ 17
ወደ ኢየሩሳሌምም መጡ። ከዚያም ወደ ቤተ መቅደስ ገብቶ የሚሸጡትንና የሚገዙትን ያስወጣ ጀመር። የገንዘብ መንዛሪዎችን ጠረጴዛና የርግብ ሻጮችን መቀመጫ ገለባበጠ። ማንም ዕቃ ተሸክሞ በቤተ መቅደሱ ቅጥር ግቢ ውስጥ እንዳያልፍ ከለከለ። ሲያስተምራቸውም ቤቴ ለሕዝቦች ሁሉ የጸሎት ቤት ይባላል ተብሎ አልተጻፈምን? እናንተ ግን የሌቦች ዋሻ አደረጋችሁት አላቸው። እንግዲህ ይሄ ክፍል አሁን በተለይ ዮሐንስ ወንጌል ላይ ያነበብኩት ክፍል ጊዜውን በደንብ ይነግረናል። ሌሎቹ ክፍሎች ላይ ስናይ የመጨረሻው የጌታ ኢየሱስ ክርስቶስ ፋይናል ዊክ ላይ የነበረ ታሪክ ነው። የፋሲካ ወቅት ነው ይላል። ይሄ ጊዜ በጣም ብዙ ሰዎች ከተለያየ ቦታ የሚመጡበት ጊዜ ነው። የፋሲካ ወቅት ፓስኦቨር ታይም ብዙ ሰዎች ከተለያየ ቦታ ይመጣሉ። አህዛብ ይመጣሉ፣ እዛም አይሁድ ሆነው ደግሞ አህዛብ ዳያስፖራ የሆኑ ሰዎች ይመጣሉ እና ይሄ ጊዜ በጣም የሚጨናነቅበት ጊዜ ነው። ብዙ ሰዎች ይመጣሉ፣ ብዙ ሰዎች ይጎበኛሉ። ያንን የፋሲካ በዓል ማለት ነው። እንግዲህ ይሄ በሚሆንበት ጊዜ የእግዚአብሔር እቅድ አለ፣ የእግዚአብሔር ዓላማ አለ። ያ ቦታ አውተር ኮርት የሚባለው አደባባይ በዚህ አሕዛብ ሁሉ በሚመጡበት ጊዜ ምን እንዲሆን ነው የእግዚአብሔር እቅድ ካልን ልክ ማርቆስ ወንጌል ላይ እንዳለው ቤቴ የአሕዛብ ሁሉ ምን እንዲሆን የጸሎት ቤት እንዲሆን ነው። በጣም ብዙ ሰዎች ይመጣሉ። ኢትስ አን ኦፖርቹኒቲ ለነዚህ ሰዎች ምን ለማድረግ ለመጸለይ። አሕዛብ ሁሉ መጥተው ወደ እግዚአብሔር እንዲተሙ ወደ እግዚአብሔር እንዲጸልዩ ትልቅ እድል ነው። አንዳንድ ሰዎች ደግሞ ያንን ለአሕዛብ ሳይሆን እድሉን የሚያዩት እድሉን ለማን ነው የሚያዩት? ለራሳቸው ነው የሚያዩት። ምክንያቱም ልክ የክሪስማስ ጊዜ እንደሚባለው በገና ጊዜ ሰሞኑን በተለያየ በዓል አለ አይደለ? ሰዎች እንደ ኦፖርቹኒቲ ያዩታል። ምን ለማድረግ? የራሳቸውን ዓላማ ለማግኘት፣ ትርፍ ለማጋበስ። አሕዛብ ሁሉ ከተለያየ ቦታ የሚመጡበት ጊዜ ነው። እንዴ ያኔ ካልሰራህማ ምን ዋጋ አለው? በዚህ ሰዓት ነው እንጂ ምን ማድረግ ሰራ ማድረግ ብለው ንግዱን አደባባዩ ላይ ያጣጣፉት ነው። ጌታ ኢየሱስ ክርስቶስ መጣ። ጌታ ኢየሱስ ክርስቶስ ሲመጣ በልቡ ያለው የእግዚአብሔር አጀንዳ ነው፣ የእግዚአብሔር ዓላማ ነው። የእግዚአብሔር ዓላማ ሰዎች ሁሉ ወደዚህ ስፍራ መጥተው ምን እንዲያደርጉ ነው። ባይዘዌ ማርቆስ ወንጌል ላይ ያለው ቤቴ የጸሎት ቤት ይሆናል፣ የአሕዛብ የጸሎት ቤት ይሆናል የሚለው የትንቢት ቃል ነው። ይህ ትንቢት ቃል የተነገረው ኢሳይያስ ወንጌል ትንቢተ ኢሳይያስ ምዕራፍ 55 ላይ ነው። እሱን ቃል ላንብብላችሁ። ጌታ ኢየሱስ ክርስቶስ ኢንተርቪን ሲያደርግ ጣልቃ ሲገባ የእግዚአብሔርን ሐሳብ አለ፣ የሚሆነውን ነገር አለ። ሁለቱን ለማስታረቅ ነው ጣልቃ የገባው። እግዚአብሔር የተመሰገነ ይሁን። ኢሳይያስ ምዕራፍ 55 ላይ ምን እንደሚል እንመልከት። ምዕራፍ 56 ላይ ከቁጥር 6 እስከ 7 እንመለከታለን። ናቲ አንደኛ ነገሥት ምዕራፍ 8 ከ41 እስከ 43 ታነብልናል። ቀጥሎ ምዕራፍ 56 ከቁጥር 6 እስከ 7 እርሱን ለማገልገል ራሳቸውን ከእግዚአብሔር ጋር ያቆራኙ መጻተኞች የእግዚአብሔርን ስም በመውደድ እርሱንም በማምለክ ሰንበትን ሳያረክሱ የሚያከብሩበትን ቃል ኪዳኔን የሚጠብቁትን ወደ ተቀደሰው ተራራዬ አመጣቸዋለሁ፣ በጸሎት ቤቴም ውስጥ ደስ አሰኛቸዋለሁ። የሚቃጠል መስዋዕቶቻቸውንና ሌሎች መስዋዕቶቻቸውን በመሰዊያ ቢሰዉ እቀበላቸዋለሁ። ቤቴ ለሕዝቦች ሁሉ የጸሎት ቤት ተብሎ ይጠራልና። እስቲ አንድ ላይ እንለዋለን። ቤቴ ለሕዝቦች ሁሉ የጸሎት ቤት ተብሎ ይጠራልና። ይሄ ነው የጌታ ሐሳብ። ይሄ የእግዚአብሔር የትንቢት ቃል እንዲፈጸም ከተለያየ ቦታ ሰዎች ሲመጡ አደባባዩ ላይ ይሄ ቃል እንዲፈጸም ነው የእግዚአብሔር ቅናት፣ የጌታ ኢየሱስ ቅናት። እንደገና ደግሞ ልክ ቤተ መቅደሱ እንደተሰራ ሰለሞን ትዝ ይላችኋል የጸለየው ጸሎት። ስለዚህ ቦታ ሲጸልይ የመጀመሪያው ቴምፕል የተሰራው በሰለሞን ጊዜ ነው። ስለ አሕዛብ ጸልየዋል። በዚህ ስፍራ በዚህ አደባባይ ላይ አሕዛብ መጥተው ምን እንዲያደርጉ እንዲጸልዩ። አንደኛ ነገሥት ምዕራፍ 8 ከቁጥር 41 እስከ 43 ከሕዝብ ከእስራኤል ወገን ያልሆነ ግን ከስምህ ታላቅነት የተነሳ ከሩቅ የመጣ የባዕድ አገር ሰው ቢኖር ሰዎች ከሩቅ የሚመጡት ስለ ታላቁ ስምህ፣ ስለ ጠንካራይቱ እጅህ፣ ስለ ተዘረጋችው ክንድህ፣
ሰምተው ነውና እንግዳው መጥቶ ወደዚህ ቤተ መቅደስ ቢጸልይ አንተ በማደሪያ በሰማይ ሆነ ስማ፣ የጠየቅንህንም ሁሉ ፈጽምለት። ይኸውም የምድር ሕዝቦች ሁሉ ስምህን አውቀው ሕዝብህ እስራኤል አንተን እንደሚፈሩት ሁሉ እንዲፈሩ እኔ የሰራሁትንም ይህ ቤተ መቅደስ በስምህ መጠራቱን እንዲያውቁ ነው። ይሄ ሰለሞን ለእግዚአብሔር የጸለየው እግዚአብሔር ደግሞ ሰምቶ ያረጋገጠው ሐሳብ። ስለዚህ ጌታ ኢየሱስ ክርስቶስ ወደዚህ ስፍራ ሲገባ እውነታውን መሬት ላይ ያለውንና የእግዚአብሔርን ሐሳብ ለማስታረቅ ነው ጣልቃ የገባው። ተሐድሶ ማለት ይሄ ተሐድሶ ማለት ሌላ ነገር አይደለም። የእግዚአብሔር ፕሮግራም ምንድነው? የእግዚአብሔር አጀንዳ ምንድነው ብሎ የእግዚአብሔርን አጀንዳ ጠይቆ መሬት ላይ ካለው ነገር ጋር ካልታረቀ ምን ማለት ማስታረቅ ነው። ካልታረቀ መቅናት ነው። ካልታረቀ ማዘን ነው። ካልታረቀ መጮህ ነው። ካልታረቀ ጣልቃ መግባት ነው። ስለዚህ ጌታ ኢየሱስ ክርስቶስ የእግዚአብሔር ሐሳብ ይህ ነው። አሕዛብ ሁሉ በዚህ ሰዓት ሲመጡ እንዲጸልዩ ወደ እግዚአብሔር እንዲጸልዩ የሚመለስላቸውን ጸሎት እግዚአብሔር ሊሰማ በተዘጋጀበት ሰዎች ግን ምን ሲያደርጉ የማርኬቲንግ ቦታ ሲያደርጉ ጣልቃ ገባና ምን አደረገ ይላል። ጅራፍ አንስቶ ገረፋቸው። አራቱም ክፍሎች ላይ በደንብ ተጠቅሷል። አንዳንድ ቦታ ላይ ጠረጴዛቸውን ገለበጠ ይላል። ማርቆስ ወንጌል ምዕራፍ 11 ላይ እንዳያልፉ ምን አደረጋቸው? ኧረ እባካችሁ እንዳያልፉ ከለከላቸው። ምክንያቱም this is not the intention of God። የእግዚአብሔር ሐሳብ ያልነበረው። የእግዚአብሔር ሐሳብ ሌላ ነው። መሬት ላይ የሆነ ያለው ነገር ሌላ ነው። የእግዚአብሔር እቅድ ሌላ ነው። መሬት ላይ ያለው ነገር ሌላ ነው። እሱን ማስታረቅ ነው ተሐድሶ። የተሐድሶ መልእክተኛ ሆኖ ጌታ ኢየሱስ ክርስቶስ እየተቃጠለ ገባ፣ እየተንገበገበ ገባ። በጣም የሚገርማችሁ ነገር ምን ያህል እንደተቃጠለ የምታውቁት ይሄንን የቤት ቅናት ይበላኛል የሚለውን ቃል ደቀ መዛሙርቱ ምን አደረጉ ነው የሚለው። አሰቡ፣ የሚሆነውን ሲያዩ ማለት ነው። ጥቅሱ የመጣላችሁ በጣም ከባድ እኮ ነው። የሆነ ሰው የሚሆነውን አይታችሁ ጥቅስ ከመጣላችሁ ማለት ያ ሰው በጣም ነው የሆነው ማለት ነው። ያንን ነገር እሱ አይደለም እኮ ያለው የሚያደርገውን ነገር የሆነውን ነገር እንዴት እንደገባ እንዴት እንደወጣ የሚያደርገውን በቃ ጌታ ኢየሱስ ክርስቶስ እንዴት እንደተንቀለቀለ ያለውን ዚል ያለውን ቅናት ፊቱ ላይ ያዩና ቃሉ ትዝ አላቸው። ምን የሚለው ቃል? የቤት ቅናት ይበላኛል የሚለው ቃል ምን አላቸው? ትዝ አላቸው። ጌታ ኢየሱስ ክርስቶስ አስታረቀው። ጌታ ኢየሱስ ክርስቶስ ቅናት እዛ ከነበሩት የነበረውን ለዋጮች ብቻ ማስወጣት አልነበረም። ትንሽ ዝቅ ብላችሁ ስታዩ ኮንቨርሴሽን ነበረው አይደል? ከሰዎች ጋር ኮንቨርሴሽን ነበረው። ምንድነው የሚላቸው? እንድናምን ምን አይነት ታምራት ታደርጋለህ ሲሉት ይህን ቤተ መቅደስ ምን አደርገዋለሁ አለ። አፈርሰዋለሁ። ከዛስ በ3 ቀን ምን አደርገዋለሁ? ሌላ ቅናት፣ ሌላ ፕሮግራም እግዚአብሔር ነበረው። ምን ነበረው? ቤተ መቅደሱን ከድንጋይ ቤተ መቅደስ ወደ ምን መቀየር? ወደ ሰው ቤተ መቅደስ፣ ሰውን ቤተ መቅደስ ማድረግ። እግዚአብሔር የተመሰገነ ይሁን። አሕዛብን በጣም ይከለክሏቸው ነበር። ባይዘዌ ሁለተኛው ቤተ መቅደስ ሲሰራ እንደውም ጌሮ ነው አንድ ቃል ነበረ፣ ማለፍ አይቻልም። ለአሕዛብ ፈጽሞ ወደዛ እንዳይገቡ የሚያደርግ ቃል፣ እንደውም ከገቡ ምን የሚያደርግ በድንጋይ እንዲወገሩ የሚናገር ቃል ነበረ። በጣም ኢንክሉሲቭ ሳይሆን የሚለይ ነበረ። ነገር ግን ጌታ ኢየሱስ ክርስቶስ መቃደጃውን ቀደደው። ጌታ የተመሰገነ ይሁን። የጥልን ግድግዳ አፈረሰ። እኛን ምን አደረገን? ቤተ መቅደስ አደረገን። እኛን የጸሎት ቤት አደረገን። ስለዚህ አውት ኦፍ ቦክስ የሆነ በጣም ደስ የሚል ነገር ነው። በቃ በዛ ጊዜ እንትን አድርጎ አሕዛብ እዚህ ጋር ይጸልዩ ብቻ አይደለም ያለው፣ በአደባባይ ይጸልዩ ብቻ አይደለም ያለው። አይ ከ3 ቀን በኋላ ምን አደርገዋለሁ? አስነሳዋለሁ። ከዛ በኋላ አሕዛብም አይሁድም ሁሉ ባሪያም ጨዋም ምን ይሆናል? ቤተ መቅደሴ ይሆናል አለ። እግዚአብሔር የተመሰገነ ይሁን። ዛሬ ትንሽ ደግሞ ዘለቅ አድርጌ ላካፍላችሁ የምፈልገው የእግዚአብሔር ቅናት ግን አልተቀየረም። በአዲሱ ቤተ መቅደስም ቢሆን የእግዚአብሔር ቅናት አልተቀየረም። ያንን ቅናት አብረን ለመቅናት ተዘጋጅተናል ወይ ነው ዛሬ እንድንካፈል አብሬያችሁ። እኔ ከላይ ሆኜ ሳይሆን ሁላችንም አብረን ቀንተን እንድንወጣ እንድንሻገር
ቤቴ የጸሎት ቤት ይሆናል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት የሚለው የእግዚአብሔር ፕሮግራም አልተቀየረም። ቤቱ ነው የተቀየረው እንጂ ቤቱ የጸሎት ቤት የትኛው ቤት? አንደኛ ቆሮንቶስ ምዕራፍ 6ም ሁለተኛ ቆሮንቶስ ምዕራፍ 6ም ላይ ስለ ቤተ መቅደስነት ይናገራል። ምናልባት ከጊዜ አንፃር መናገር አይኖርብኝም። አንደኛው በ19 ቁጥር ላይ ነው፣ ሁለተኛው በ16 ላይ ነው። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የመንፈስ ቅዱስ ምን ማደሪያ እንደሆናችሁ አታውቁምን ብሎ ይናገራል። የጸሎት ቤት መሆን፣ እግዚአብሔር የሚመለክበት ቤተ መቅደስ መሆን፣ የመንፈስ ቅዱስ ማደሪያ መሆን፣ እግዚአብሔር የሚከብርበት ስፍራ፣ የኮሚኒየን ከእግዚአብሔር ጋር ተራክቦ የምናደርግበት ቦታ እንድንሆን እንድንቀና እግዚአብሔር ይፈልጋል። ዛሬ ሌላ ሰው ጋር የምንጠቁመው ነገር አይደለም። ይህን ጥቅስ አንዳንድ ሰው ቤቴ እግዚአብሔር የጸሎት ቤት ይሆናል የሚለውን አንዳንድ ሰው እንደ ጸሎት ማህበር ወይም በጸሎት ቤት ውስጥ ጌታ መጥቶ በጅራፍ አንድ ሰው ከቤት ሲያስወጣ ምናምን ነው የሚያየው። እኛ ነን ቤተ መቅደስ። በዚህ ውስጥ ግን የወንበዴዎች ዋሻ ካለ ልናስወጣው በእግዚአብሔር ፊት ዛሬ ልንቀና ያስፈልጋል። እግዚአብሔር የተመሰገነ ይሁን። የወንበዴዎች ዋሻ የሚለውን ትንሽ ሼር ላደርጋችሁ ፈልጋለሁ። ይሄ ቃል መጀመሪያ የተጠቀሰው ቅድም ቤቴ የጸሎት ቤት ይሆናል የሚለው ኢሳይያስ 56 ላይ እንደተጠቀሰው የወንበዴዎች ዋሻ የሚለው ኤርሚያስ ትንቢተ ኤርሚያስ ምዕራፍ 7 ቁጥር 11 ላይ ተጠቅሷል። ኤርሚያስ ምዕራፍ 7 ቁጥር 11 ላይ ተጠቅሷል። የወንበዴዎች ዋሻ የሚለው ቃል በምን አውድ እንደተጠቀሰ እስቲ እንመልከተው። ትንቢተ ኤርሚያስ ምዕራፍ 7 ቁጥር 11 ፕሮባብሊ ከቁጥር 10 ልጀምር። ስሜ ወደሚጠራበት ወደዚህ ቤት መጥታችሁ በፊቴ ትቆሙና ምን ትላላችሁ? የደረሳችሁበት ደህና ነን እያላችሁ እነዚህን አጸያፊ ነገሮች ታደርጋላችሁ። ስሜ የሚጠራበት ይህ ቤት በእናንተ ዘንድ በእናንተ ዓይን ይላል አንዳንዱ ትርጉም የወንበዴዎች ዋሻ ሆኗልና እነሆ የምታደርጉትን አይቻለሁ ይላል እግዚአብሔር። ምናልባት ቁጥር 9 ላይ ስታዩ ትሰርቃላችሁ፣ ሰው ትገላላችሁ፣ ታመነዝራላችሁ፣ በሐሰት ትምላላችሁ፣ ለበዓል ታጥናላችሁ፣ የማታውቋቸውን ሌሎች አማልክት ትከተላላችሁ ብሎ ስሜ ወደሚጠራበት ይህን ሁሉ ታረጉና እንዲህ አይነት ከእግዚአብሔር የተነጠለ ሕይወት ትኖሩና እንዲህ ትመላለሱና ዲስኮኔክትድ ሆናችሁ ትመጡና ቤተ መቅደስ ውስጥ ደግሞ ምን ትሆናላችሁ? ደህና ነን we are fine ትላላችሁ። ደህና ነን ትላላችሁ። በእናንተ አይን የወንበዴዎች ምን አድርጋችሁታል? ዋሻ አድርጋችሁታል። it is safe space። በጣም አደገኛው ቦታ በእግዚአብሔር ቤት በዚህ ቤተ መቅደስ ውስጥ ሆኖ ደህና ነን ማለት ነው። ደህና ነን ማለት ነው። መንፈሳዊ ነገር እያደረጉ አምልኮ እያደረጉ ስርዓት እያደረጉ ግን ከእግዚአብሔር ተነጥሎ ደህና ነን ማለት ያ ነው የወንበዴዎች ዋሻ ማለት። ቤቴ የጸሎት ቤት ይሆናል፣ እናንተ ግን ምን አደረጋችሁት? የወንበዴዎች ዋሻ አደረጋችሁት። በጣም ዲፕ ሪፍሌክሽን የሚፈልግ ክፍል ነው። ይህንን ነገር ሳስብ አይ ቲንክ የሰረቁም የገደሉም ምንም እያሉ ቤተ መቅደስ ባይመጣም ይሻል ይመስለኛል። ይህንን የእግዚአብሔር ቃል ይደግፈዋል። ምክንያቱም ዮሐንስ ራእይ ምዕራፍ 3 ቁጥር 15 እና 16 ላይ ስለ ሎዶቅያ ቤተ ክርስቲያን ሲናገር በራድ ወይም ምን አይደለህም ብትሆን ምንድነው ጥሩ ነበር መልካም ነበር ብሎ ይናገራል። በጣም ነው ስትራይክ ያደረገኝ። ትኩስ ብትሆን መልካም ነበር አይልም። ትኩስ ወይም በራድ ብትሆን ሁለቱም ማለት ነው። ከሁለቱም የባሰ ኦፍ ኮርስ ትኩስ መሆን አንደኛ ነው። የሚገርማችሁ የወንበዴዎች ዋሻ ይሄ ሜዲዮክራት የሆነው ላይፍ ማለት ከበራድም ይብሳል። ለምን እንደሆነ ታውቃለህ? በራድ በቃ ኦነስት የሆነ አመፀኛ ማለት ነው። ሐቀኛ የሆነ አመፀኛ ደህና ነን ብሎ በመንፈሳዊ
ሽፋንና ማስኩስ ተለብጦ ከሚኖረው ሰው ይሻላል። ይህን ነው እግዚአብሔር ቃል የሚናገረው። ሶስተኛው ወርስት ሴናሪዮ የትኛው ነው? መሃል ላይ ያለው ለብ ያለው ህይወት ነው። የሎዶቅያን ትንሽ ሪፍሌክት እናድርግና እየጨረስን እንመጣለን። ሞር ዛሬ በእግዚአብሔር ፊት እንድንጸልይ ነው የምፈልገው። የጌታ ቅናት የሚበላን ከሆነ ዛሬ በራሳችን ህይወት ላይ ይብላን። አሜን። በራሳችን ህይወት ላይ ይብላን ወገኖቼ። ሌላውን የምናይበት ሳይሆን እኔም ራሴን እናንተም ራሳችሁን የምታዩበት ክፍል ጊዜ ይሆንልን። በሎዶቅያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው ደግሞም ታማኝና እውነተኛ ምስክር የሆነው የእግዚአብሔር ፍጥረት ምንጭ የሆነው እንዲህ ይላል፣ ቀዝቃዛ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። ቀዝቃዛ ወይም ትኩስ ብትሆን በወደድኩ ነበር፣ ሁለቱንም። እንግዲህ ለብ ያልክ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆንክ ካፌ አውጥቼ ልተፋ ነኝ። ሀብታም ነኝ፣ ባለጠጋ ነኝ፣ አንዳች አያስፈልግም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክ መሆንን አታውቅም። ስለዚህ ሀብታም እንድትሆን በሳት የነጠረ ወርቅ የራቁትነትን አፍረት እንዳይታይ የምትለብሰውን ነጭ ልብስ ለማየት እንድትችል ዓይንህ የምትኳልበት ኩል ከእኔ እንድትገዛ እመክራለሁ። ድሃ ሆኖ ድሃ መሆኑን ማወቅ ማለት ቀዝቃዛ መሆን ማለት ነው። ሐቀኛ አመፀኛ መሆን ማለት ነው። አንዲ ጋሼ ሽፈራው ይህን ምሳሌ ሲናገሩ ሰምቻለሁ። የት አካባቢ እንደሆነ አላውቅም። ሲራገሙ አትወቅ ማወቅህንም አትወቅ ብለው ይራገማሉ። አትወቅ አንድ ነገር ነው፣ አለማወቅህንም አትወቅ። that is the worst scenario። አለማወቅን ካላወቅ ልብ ያልክና ማለት ነው ብለው ይናገራሉ። ምሳሌ ሰምቻለሁ። የሎዶቅያ ቤተክርስቲያን በጣም ሪፍሌክት የምናደርግበት ቤተክርስቲያን ይመስለኛል። ሴፍ ስፔስ፣ ዝማሪያችን ሴፍ ስፔስ፣ እንደኔ ቆሜ እኔ መስበኬ ሴፍ ስፔስ፣ ብዙ አምልኳዊ ስርዓት ማድረጋችን፣ ሪጉላር መምጣታችን፣ ብዙ ነገሮች ማድረጋችን ሴፍ ስፔስ ሆኖ የውስጥ የሆነ ትራንስፎርሜሽን የውስጥ የሆነ ለውጥ ሳይኖር ነገር ግን በውጭ ሁኔታ ተታለን መሃል ላይ ሆነን ከመኖር እንድናስተውል እግዚአብሔር ይርዳን። ጌታ ሲመለከተን ያንን ነው የሚመለከተው። ዛሬ ምን አይነት ስሜት እንደሚሰማን አላውቅም። አስቡት፣ ቤቴ ጸሎት ቤት ይሆናል ብሎ በጅራፍ ካስወጣቸው በኋላ በዛ የፋሲካ ሳምንት ብዙ አሕዛብ መጥተው ሲጸልዩ እግዚአብሔር ሲሰማ ጌታ ቆሞ ሲመለከት ምን አይነት ስሜት ይሰማዋል? በጣም ቆንጆ እርካታ ይሰማዋል አይደል? እንደውም ምናልባት ዜና ወይም ጋዜጣ ቢኖር በዚህ ዓመት በተለየ መንገድ የንግድ ሽያጭ ባልተደረገበት ሁኔታ በቤተ መቅደስ አደባባዮች ላይ አሕዛብ መጥተው እየጸለዩ የፋሲካ በዓል ተከበረ የሚል ዜና፣ በጣም እርካታ ያለው ዜና ነው። ወገኖቼ ዛሬ መታረቅ ይሆንልን። ተሐድሶ ማለት ይህ ነው። ቤቴ ጸሎት ቤት ይሆናል። ስለዚህ አዱኛ የሚባለው ቤተ መቅደስ እግዚአብሔር የሚመለክበት ተራክቦ የሚያደርግበት የእግዚአብሔርን ቤት ማንነት ተሸክሞ የሚወጣ የሚገባ እግዚአብሔር ደስ የሚሰኝበት እንደ ውሃ የሚጠጣበት እንዲሆን ከቀናን ለራሳችን እንቅና። ከቀናን በእውነት ለተሸከምነው ለዚህ ቤተ መቅደስ ማደሪያዎች እንዴት የተመሰገኑ ናቸው። በእውነት የዋጅን የራሳችሁ እኮ አይደላችሁ፣ በውድ ዋጋ ተገዝታችኋል። ይሄ ቤተ መቅደስ ከላይ ሆኖ ሲመለከተው የሚቀናውን ቅናት መቅናት ብንጀምር የሚረዳ የእግዚአብሔር ጸጋ ያወጣናል። ወገኖቼ ሞቃት መሆን ካልቻልን ቀዝቃዛ ብንሆን ይሻላል። እሱ ይጎትተናል። ለብ ያለ ስለመሆን በደንብ መሬት ላይ እንድናወራው ትንሽ ምሳሌ ነግሬያችሁ እንጸልያለን። ህይወታችንንም እንድናየው
እኔም ሕይወቴን እንዳየው። የጠፋው ልጅ ትዝ ይላችኋል? ቀዝቃዛ ነው ለብ ያለ ነው? የጠፋው ልጅ ቀዝቃዛ ነው። እቤት ያለው ደግሞ ለብ ያለ ነው። ምን እናደርገዋለን? ሰልፍ ራቸስ ራስ ጸደቅ ለምን እንደዚህ ተደረገለት የሚል በወንድሙ መመለስ ምንም አያደርግ የማይደሰት የሆነ ተቃራኒ መሆን ይሻላል። ካውንተር ፊቱ ነው ከባድ። ቀጥታ የሚናገር ሰው አለ አይደል? ደግሞ በቃ ምንድነው ሐቀኛ አመፀኛ ደግሞ አለ። ደግሞ ሚሽከረከራል። አሁን ሚሽከረከረውን ነው ልተፋው ነው ያለው። ተቃራኒ መጥፎ አይደለም ልላችሁ ነው። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 21 ላይ ሂድ ብሎ ሲያዘው አንደኛው ምን አለ ይላል? አልሄድም አለ። ቀዘቀዘ። ጸጸተውና ምን አለ ይላል? ሄደ። አንደኛው ደግሞ የሰር አለ፣ ግን አለ ምን አላለም? አልሄድም። ልብ ያለው በኢየሱስ ክርስቶስም ይህንን ሕይወት ለመጸየፍ እግዚአብሔር አቅም ይስጠን። ይሄ ቅናት በኢየሱስ ላይ የነበረው ይሄ ቅናት በእኛ ላይ ይሁን። የቃላት ጨዋታ አይደለም ወገኖቼ። የቅድሙ ታሪክ ልክ ሆስፒታል የነበረው ታሪክ የቃላት ጨዋታ እንዳይደለው የሆስፒታሉን ታሪክ ነግሬያቸዋለሁ አይደል? ይሄ ቤተ መቅደስ ለታለመለት ዓላማ ካልሆነ እንደዛ አይደለም። ስለ መስጠት ምሳሌ ይስጣችሁ። ያቺ መበለት ትኩሷ መበለት ትዝ ትላችኋለች? ትዳሯን የሰጠችው ትኩሷ መበለት። ምናልባት ወደ ሐጌ ከሄድን ደግሞ እምቢ ያሉትን እናያለን። አይ እግዚአብሔር ቤት ፈርሶ እናንተ በተሽላለ አይ ጊዜው አይደለም ብለው ራሳቸውን ያቀቡ ቀዝቃዞች በሐጌ መልእክት ደርሷቸውን የተመለሱ ከዚህ ቀን ጀምሬ እባርካቸዋለሁ ተብሎ ታሪካቸው የተቀየሩ ሐናንያና ሰጲራን ግን እናደርጋቸዋለን። በጣም ግራ ይገባል አይደል? ያስቸግራል። ሙሉ እንደሰጡ ስዕል ያላቸው በጣም ሰጪዎች፣ ነገር ግን ከእግዚአብሔር ያጎደሉ በጣም ያስቸግራል። ጌታ ይቸገርበታል። እኔ ስለ ራሴ ነው የምናገረው፣ እናንተም ስለ ራሳ አብረን እንውጣ ልላችሁ ነው እንጂ እኔ ተራራ ላይ ሆኜ ኑ ልላችሁ አይደለም ዛሬ የመጣሁት እንደ መልእክተኛ ሆኜ። ሞቃቱ ጳውሎስ ትዝ ይላችኋል የኋላዬን እየረሳሁ የፊቴን ለመያዝ ዘረጋለሁ ያለው። የማይታዘዙ ደግሞ አመፀኞች ብዙ ምሳሌ አለ፣ ወደ እሱ አልገባም። እየተማሩ ደግሞ ይላል እውነትን ወደ ማወቅ የማይደርሱ ሁለተኛ ቲሞቴዎስ ምዕራፍ 3 ቁጥር 7 እየተማሩ እውነትን ወደ ማወቅ የማይደርሱ ብሎ ደግሞ ሐዋርያው ተጨንቆ ምጥ ይዞት ደግሞ የሚጽፍላቸው ሰዎች አሉ። ልብ ያለ መሬት ላይ ያለ ነገር ነው ማለት ነው። እሺ ብሎ እምቢ ማለት። ጴጥሮስ ትዝ ይላችኋል? ቀዝቃዛው ጴጥሮስ ዶሮ ሳይጮ እሱ ምንድነው የፈለገው? በጣም ሹመት ነው የፈለገው። የመጨረሻው የጌታ የመጨረሻው ስንብት ላይ ሹመት ኦርዴን መደረግ ነው የፈለገው። አይ ጴጥሮስ አንተ ዶሮ ሳይጮ 3 ጊዜ ትክደኛለህ አለ። ትዝ የሚል ቃል ነገረው። እግዚአብሔር ትዝ የሚል ቃል ነግሮ ያድነን። ይሄን ትሾማለህ አንተ ብርቱ ነህ ምናምን ቢባል ትዝ አይለውም። በቃ እኔ ዋጋ የለኝም የሚል ነበር። ቀዝቃዛው ጴጥሮስ ፊት ለፊት በገረድ ፊት 3 ጊዜ ምን አደረገ? ከዛ ልክ ዶሮ ሲጮህ ደስ አለው ይላል። ጌታ ሆይ አለና አለቀሰ። ለመመለስ አቀማ ከቀዝቃዛ ቀጥታ ወደ ሙቀት መጣ። ጌታዬ እንደዚህ ፊት ለፊት ነው የተሰቀለው፣ እኔ ግን ተዘግዝቄ ነው መሰቀለው ብሎ ሕይወቱና ማንነቱ ሰጠ። ለብ ያለው ይሁዳ ግን ምንም አላለም። አልካደውም። ፊት ለፊት ቢትሪያል አረገው፣ አቀፈው ይላል። አይገርምም? እሱ ነው እሱን ያዙት ክጀዋለው ፊት ለፊት አላለም፣ አቀፈው። የሚቸግረው እሱ ነው። ለመለወጥ ለማዳን ለመናጠቅ ጌታ የቸገረው መሃል ያለው ነው፣ ለብ ያለው ነው። ወይ እንደ ሩት በቃ አምላክሽ አምላኬ አንቺ ወደምትጅበት ሄዳለሁ ምትሞችበት ሞታለሁ ማለት ጥሩ ነው። ካልሆነ ስሞ መለየት ይሻላል።
እነዛ ወታደሮች ሳይዱንም የቀሩ አይመስለኝም። እነዛ የተፉበት ትዝ ይላችኋል። ስፒት ያደረጉበት፣ የተፉበት፣ የሰደቡት፣ ማን የመታ ብለው የቀለዱበት። ምክንያቱም የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልየዋል፣ ኢንተርሲድ አድርጓል፣ ለምኗል። ጴጥሮስ ደግሞ በኃይል በድፍረት እናንተ የሰቀላችሁት ብሎ ሳያድናቸው አይቀርም ብዬ አስባለሁ። ሲሰበክ ልባቸው ተነካ፣ ንስሐ ገቡ ይላል። ስለ ፈሪሳውያን ሲናገር ግን ምን የሚል ቃል ጠቀመ? ይህ ሕዝብ በአንደበቱ ምን ያደርገኛል፣ ልቡ ግን ከኔ ርቋል። ይሄ ነው መታረቅ ያለበት። ልብ ማለት ምሳሌ ያለው ማለት ነው። በመታዘዝ በመንፈሳዊ እድገት በመስጠት ዛሬ ልክ 2 ሰዓት እስኪሞላ ድረስ ለመስበክ አይደለም የመጣሁት። ልክ ውሃን ጠምቶት እንደረካ ሰው በጌታ ፊት ቀንተን ይህንን ሸክም ተካፍለን ቅልል ብሎ እንድንወጣ እግዚአብሔር ሆይ አቅም ስጠኝ፣ አንተ ደስ የምትሰኝበት። ምክንያቱም አንድያ ልጁን እስኪሰጥ ነው የወደደን። ለዛ ነው በዋጋ ተገዝታችኋል የራሳችሁ አይደላችሁም ያለው። አንድያ ልጁን እስኪሰጥ ነው የወደደን። ከእግዚአብሔር ጋር መተካከል እንደመቀማት ሳይቆጥር ከሰውም የባሪያን መልክ ይዞ በመካከላችን አደረ ይላል። ይህ ሁሉ ያደረገውን ጌታ የተጋው እጁን ለኛ የፈሰሰውን ዋጋ እንዴት በጨለማ ሄደህ ብርሃን አየህ ተብሎ እንዴት ጣልቃ ገብቶ እንዳዳነን ስናስብ ሃሌሉያ፣ ለሱ ምን ላርግልህ ልንለው ያስፈልጋል። ምን ላርግልህ? ምንም ደግሞ የምታደርጉልኝ ነገር የለም አይደል ያለው ጌታ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ምን አደርጋችኋለሁ? እለምናችኋለሁ። ይሄም ለአእምሮ የሚመች ምናችሁ ነው? አገልግሎታችሁ ነው። ራሴን፣ ሰውነቴን፣ ይህን ቤተ መቅደስ ሜዲዮክራት ከሆነ ህይወት፣ ለብ ካለ ህይወት ዛሬ እንድትነጥቀኝ ቤቴ የጸሎት ቤት ይሆናል እናንተ ግን የወንበዴዎች ዋሻ አደረጋችሁት የሚለው ቃል በእኔ እንዳይሰራ የጸሎት ቤት እንዲሆን ክብሩን እንድናይ በሄድንበት ስፍራ ሁሉ እኛን ሳይሆን ሰዎች እግዚአብሔር እንዲያዩ በእኛ የጸጋ ቃል እንዲመጣ የወደቀውን እንድናነሳ የእግዚአብሔርን ክብር የእግዚአብሔርን መገኘት ይዘን ብዙዎች እንድናጽናና ብዙዎች እንደሰሙ እርሱን እንዲያዩ ሃሌሉያ